አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ኦልሞስት ወደ አራተኛ ወሩ እየተጠጋ ነው። እንደሚታወቀው ከረጅም ጊዜ ብርቱ ጥረት በኋላ የተመሰረተ አንጋፋ ድርጅት ነው። በብዙ መልኩ በአማራ የትግል ታሪክ ውስጥ ባለው ወታደራዊ አቅም በተሸከመው የትግል አጀንዳና ኮዝ በሚያስተዳድረው ቀጠና ባለው ህዝባዊ ቅቡልነት በሚሳተፈው ሰራዊት ብዛት ባለው ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ አቅም በአማራ ታሪክ የመጀመሪያው ግዙፍ የሆነ ድርጅት ነው። በጣም ብዙ ነገሮችን የተሸከመ በተለይም ደግሞ ትግላችን የአማራ ህዝብ የህልውና ትግል እንደመሆኑ መጠንና ይሄ የህልውና አደጋችን ደግሞ ከረጅም ዘመናት ቅብብሎች ጀምሮ የመጣ እጅግ የተደራጀ አስተሳሰብን ጭምር የሚታገል ግዙፍ ድርጅት ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ይህንን የሚመጥን ቁመናና ሊደርሽፕ ይዞ በመንቀሳቀስ ላይ ነው የሚገኘው። በርካታ ተግባራትን በማከናወን ላይ ይገኛል ድርጅቱ። ፖለቲካዊ ስራዎች አሉት፣ ወታደራዊ ተግባራቱ አሉ። በተከታታይ ሲደረግ እንደነበረው ከምስረታው ማግስት ጀምሮ የተደረጉ ጠንከር ያሉ ወታደራዊ ኦፕሬሽኖች ተከናውነዋል። በእነዛም አመርቂ ድሎች ተገኝቶባቸዋል። ከህዝብ ጋር ያለን ግንኙነት በተመለከተ የተለያዩ የህዝብ ንቅናቄ መድረኮችን በማዘጋጀት ስራዎች እየተሰሩ ነው የሚገኙት። በተለይም ህዝቡ ስለ ትግሉ ወቅታዊ ሁኔታ በሚገባ እንዲረዳ፣ በተረዳው ልክ ደግሞ አክት እንዲያደርግ፣ ትግሉ የሚጠይቀውን ጽናት እንዲኖረው፣ እንዲሸከምም ጭምር ትግሉን ባለቤትም እንዲሆን በእኛ በኩልም እንደ ተቋም፣ እንደ ድርጅት፣ እንደ ፋኖ ሰራዊት ያሉብንን አንዳንድ እንከኖችና ችግሮች ጭምር ህዝቡ ነቅሶ እንዲያወጣቸው እና ሌሎቹንም አጠቃላይ ፖለቲካዊ ንቃተ ህሊናው የዳበረ ማህበረሰብ መፍጠር ትግሉን ለማሸነፍ ብቻ ሳይሆን በዘላቂነት ለማጽናትም አስፈላጊ ሆኖ በመገኘቱ ስራዎች እየተሰሩ ነው የሚገኙት። በውጭ ያለውን ማህበረሰባችንን እንደ አዲስ ሞቢላይዝ ለማድረግ የሰላማዊ ሰልፍ ዝግጅቶች፣ የመድረክ ዝግጅቶች በመከናወን ላይ ይገኛሉ። ከተለያዩ ኤምባሲዎች፣ ከተለያዩ ሀገራት ተቋማት፣ በውጭ ከሚገኙ እኛ ፖለቲካና በቀጠናው ፖለቲካዊ እንቅስቃሴ ላይ ፍላጎትና ኢንተረስት ካላቸው ኃይሎች ጋር የሚደረጉ ኦፊሻላዊ ግንኙነቶች በደብዳቤ ልውውጥ፣ በኢሜል፣ በሌላ መንገድ የሚደረጉ ስራዎች አሉ። ለተለያዩ ሀገራት አምባሳደሮች እና ለሚመለከታቸው ሁሉ ስለ ትግላችን ወቅታዊ ሁኔታ፣ ስለ ድርጅታችን ቁመና ምን እየተከናወነ ነው በሚለው ጉዳይም መረጃዎችን እየሰጠን ነው የምንገኘው። ከዛ ጎን ለጎን አዲስ ኃይል የመገንባት አዳዲስ ወታደራዊ ስልጠናዎችን የመስጠት ተግባራት እየተከናወኑ ነው። በርካታ ቁጥር ያላቸው ፋኖ ሰራዊት አስመርቀናል። አሁንም በቀጣይ ስልጠናዎች ይካሄዳሉ። እነኚህ ስልጠናዎች ወታደራዊ አቅም መፍጠር ብቻ ሳይሆን ሌሎች ቴክኒካል እውቀትን ጭምር የሚጠይቁ አቅሞችን የመገንባት ስራዎች እየተሰሩ ነው። የፍትህ አገልግሎት የሚሰጡ ባለሙያዎችን እና ታጋዮችን የማፍራት አስተዳደራዊ ስራ የሚሰሩ የህዝብ አስተዳደር ስራ የሚሰሩ አባሎችን አቅም የመገንባት እና ሌሎች በርካታ የአቅም ማጎልበት ስራዎች በመሰራት ላይ ነው የሚገኙት። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ የቆመለትን ዓላማ ወደ ተግባር በመለወጥ ስራዎችን በማከናወን ላይ ነው የሚገኘው። ጎን ለጎን የአደረጃጀት ስራዎች ያልተጠናቀቁ የውስጥ አደረጃጀት ስራዎችን እየሰራ ነው የሚገኘው። ያው ግዙፍ ተቋም እንደመሆኑ መጠን ግዙፍ አደረጃጀቶች አሉት። እነኚህ በተለይ ከዚህ ቀደም ሙሉ በሙሉ ያልተዋሃዱ አደረጃጀቶችን አንድ የማድረግ ስራ በጣም በሰፊው እየተሰራበት ነው የሚገኘው። ያልተሟሉ አመራር አባላትን በማሟላት ጭምር ትግሉን በሚገባው ልክ እየመራ ነው የሚገኘው። እንደው በጣም በስፋት አፋብን የሚተችበት ነገር አለ። ፖለቲካዊ ስራዎች ላይ ጠንካራ ነገር የለውም። ወታደራዊ ዝግጅቶች ላይ በጣም በርካታ ሰራዊት ያስመርቃል፣ ውጊያዎችን ይመራል፣ ያገዛዙን ጦር ላይ እርምጃዎችን ይወስዳል። ነገር ግን በፖለቲካ ስራ መንግስት ለመሆን የሚያስችል የፖለቲካዊ ዝግጅትና ፖለቲካዊ መዋቅር በአግባቡ አልዘረጋም። በቃ ባጭሩ የአንድ የሽምቅ ውጊያ ፖለቲካዊ ክንፍና ወታደራዊ ክንፍ አለው። ወታደራዊ ክንፉ በአፋብን በኩል ጥሩ ነው፣ ግን ፖለቲካዊ ክንፉ ደካማ ነው የሚሉ ትችቶች ይቀርባሉ። ለዚህ ምን ምላሽ አለ? አመሰግናለሁ። ያው ይሄ ግምገማና ትችት በጣም የሆነ በበቂ ትንተናና መረጃ ላይ የተመሰረተ ግምገማ
አይደለም። በእኔ እምነት የተሳሳተ ግምገማ ነው። ምናልባት ሌላ ግለሰብ ወይም ሌላ ሰው ደግሞ በሌላ መልኩ ገልብጦ አይ ፖለቲካዊ ስራዎች እየተሰሩ ነው፣ ወታደራዊ ጉዳዮች ጉድለት አለባቸው ሊሉሉ ይችላልና ኤኒዌይ እንግዲህ ፖለቲካ ማለት አንድን ማህበረሰብ ለአንድ ዓላማ ማሰለፍ መቻል ነው። በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄን የወለደውም ሆነ በአጠቃላይ የፋኖን ሰራዊት የወለደው ዛሬ በየተራራው በየምሽጉ ውድ ህይወታቸውን እየሰጡ ያሉ እየተሰዉ ያሉ ጓዶቻችንን ኮሚትመንት የወለደው ፖለቲካው ነው። የፖለቲካ ንቅናቄያችን ነው። የሚታየው ሰራዊትም የፖለቲካ እሳቢያችን ውጤት ነው። በተደጋጋሚ እንደምንናገረው የምንመራው ፖለቲካ መር የትጥቅ ትግል ነው እንላለንና ምን ማለት ነው? ዓላማ ያለው ነው። ለመረበሽ የወጣ ኃይል ወይም ደግሞ ለሆነ አካል አገልግሎት የሚሰጥ መርሰነሪ አይደለም። የፋኖ ሰራዊት የራሱ የተቀደሰ ዓላማ አለው። ለዛ ዓላማው ዋጋ ይከፍላል። ያን ዓላማውን ያሳካል። የዓላማ ይሳካ ዘንድ ደግሞ ህዝብ በነቂስ ሊደግፈው ይገባ ነበር። ይህን ትግል በትክክልም እየደገፈው ነው የሚገኘው። ስለዚህ ይህንን ህዝብ ሞቢላይዝ ማድረግ፣ ማታገል፣ ማሰማራት፣ ሪሶርስ መሰብሰብ፣ ልጆቹን ለአውደ ውጊያ ጭምር እንዲሰጥ እንዲሸኝ ሰራዊታችንን መረጃ በማቀበል ስንቅ በማቀበል በማገዝ አብሮት እንዲሰለፍ ያደረገው አንዳች ግዙፍ ፖለቲካዊ ጥያቄ ስላለው ነው። ያም የህልውና ጥያቄ ነው። ያንንም በሚገባ ስለተረዳ ነውና ፖለቲካ ማለት ለአንድን ማህበረሰብ በዛ ልክ የማንቀሳቀስ አቅም ስለሆነ በአማራ የትግል ታሪክ ውስጥ እንደ አፋብን ፖለቲካዊ እንቅስቃሴዎችን ያደረገ እንደ አፋብን የፖለቲካ ስርጸት የሰራ ተቋም የለም። ብዙዎቻችንም የዛ ውጤቶች ነን። መጀመሪያም በሰላማዊ ትግል ጀመርን። የአማራ ጥያቄ ይመለሳል ብለን ነገር ግን አገዛዙ በሰላማዊ ትግል ስለተሸነፈ ወደ ኃይል እርምጃ ስለገባ ይልቁንም ሙሉ በሙሉ ወደ ወረራ ስለመጣ ህዝባችንን ይዘን ወጣቶችን ይዘን አደራጅተን በዚህ ልክ ግዙፍ የሆነ ሰራዊት ፈጥረን በአፍሪካ ውስጥ በጣም ጠንካራ ከሚባሉት መካከል የሆነውን የአብይ አህመድን መከላከያ ሰርቫይቭ ማድረግ ብቻ ሳይሆን ወደ ማጥቃት ጭምር ተሸጋግረን አቅማችን በመገንባት ላይ እንገኛለንና ይሄ በሙሉ የፖለቲካ ውጤት ነው። ምናልባት ለአንዳንዶቹ እንግዲህ ፖለቲካ ሲባል ብዙዎቹ አእምሮ ላይ የሚመጣ ሱፍና ከረባት ተደርጎ አዳራሽ ውስጥ የሚደረጉ ስብሰባዎችን ታሳቢ በማድረግ ሊሆን ይችላል፣ ወይ በመግለጫዎች ወይ በሌሎች ነገሮች ከዚህ በፊት ማኒፌስት በሚደረግበት ወይም ደግሞ በተለመደው በዚህ ኮንቬንሽናል በሆነው የፓርቲ ፖለቲካ ውስጥ የሚደረጉ እንቅስቃሴዎችን በማሰብ ሊሆን ይችላልና በእኛ ተጨባጭ ሁኔታ ግን አሁን የምታየው እያንዳንዷ ውጊያ፣ እያንዳንዷ እንቅስቃሴ፣ እያንዳንዷ ድል የፖለቲካ ስራ ውጤት ነውና መነሻውም ፖለቲካዊ እይታ ነው። የሚቋጨውም ያንን የፖለቲካ ጥያቄ በመመለስ ጭምር ነው። በሁሉም ዘርፍ በሁሉም ረገድ ክፍተቶች ሊኖሩ ይችላሉ። እንደ ተቋም፣ እንደ ትግል፣ እንደ ድርጅት፣ እንደ ሰራዊት እንከኖች ሊኖሩ ይችላሉ። በፖለቲካ አያያዛችን ሊሆን ይችላል፣ በመረጃ ስራ ሊሆን ይችላል፣ በወታደራዊ ተግባሮቻችን ሊሆን ይችላል፣ በዲፕሎማሲያችን፣ በህዝብ ግንኙነት ስራዎቻችን በእያንዳንዱ ዘርፍ እንከኖች ይጠፋሉ ማለት አይደለም። በርካታ እንከኖች ሊኖሩ ይችላሉ። ነገር ግን አሁን በት ድምዳሜ ልክ ግን ይሄኛው ዘርፍ ተዳክሟል፣ ይሄኛው ዘርፍ ጠንክሯል የሚለው ድምዳሜ ተገቢነት ያለው ነው ብዬ አላምንም። እንደውም በዚህ ሰዓት፣ በዚህ ሳምንት፣ በዚህ 2 ሳምንት ውስጥ እየተሰሩ ያሉ ስራዎችን መለስ ብለን ማየት ከቻል አብዛኞቹ ሞር እንደውም ፖለቲካዊ ስራዎች ላይ ያዘነበሉ ናቸው። ለአብነት ከሚያዝያ 17 ጀምሮ ባደረግናቸው የተለያዩ ህዝብ ንቅናቄ መድረኮች ከ160 ሺህ በላይ አርሶ አደሮችን በ2 ቀናት አወያይተናል። ከዛ ቀጥለን የወጣት መድረኮችን በማከናወን ላይ ነው የሚገኘው። የሲቪል ሰርቫንት መድረኮች፣ የሃይማኖት አባቶች፣ በአጠቃላይ ሁሉንም የማህበረሰብ ክፍል የሚያዳርስ ውይይቶች እየተደረጉ ነው ያሉት። አይሚን በዚህ ብቻ ይገለጣል ማለት አይደለም። ብዙ ስራዎች ይኖራሉ፣ ብዙ ስራዎች ያስፈልጋሉ፣ ብዙ የሚሸከፉ ነገሮች አሉና በዛ ልክ ነው የምረዳው። ቅድምም ስለ አፋብን አጠቃላይ ተግባራት ስታነሳልኝ፣ እንቅስቃሴዎች ላይ ስታነሳልኝ ብዙ ሰው እንደ ስጋት የሚመለከተው ነገር አለ። አርበኛ የአንድነት ጉዳይ አሁን ኢሹ አይደለም፣ ኦልሬዲ አንድ ሆኗል ፋኖ። ነገር ግን ቀጠናዊ እዞችንና አደረጃጀቶችን የማዋቀር
ይሄ በአግባቡ እየተጠናቀቀ አይደለም ያለው እና ከፊት ለፊታችን ደግሞ ክረምት ነው ያለው። ይሄን ክረምትም አሁን በቃ አንድነት ሳይመጣ የተቀናጀ ጥቃት ሳንሰነዝር ሊያልፍ ነው ወይ የሚል ስጋት የሚያድርባቸው በርካቶች አሉ። በየቀጠናው ያሉ የፋኖ እዞችን እንዴት ነው ወጥ የሆነ የአመራር መዋቅር መዘርጋት እስካሁን ያልተቻለው እና ከፖሊት ቢሮ ውጭ የሆኑ አመራሮች በየቀጠናው ተመድበው ስራዎች መሰራት ያልጀመሩበት ምክንያት ምን ይሆን? ምንስ እየተደረገ ነው ያለው? ይሄ ተገቢ ጥያቄ ነው። ለመናገር ከድርጅቱ ምስረታ በኋላ ቀጥሎ የሚመጡት አደረጃጀቶች ላይ መዘግየቶች አሉ። እኛም በፖሊት ቢሮ ደረጃም ጭምር ተደጋጋሚ ውይይቶችና ግምገማዎች አድርገንበታል። እስካሁን ባለው ሂደት የሸዋ ጠቅላይ ግዛት አሳምነው ዕዝ የአመራር ሁኔታ ብቻ ነው ተቋጭቶ መደበኛ ስራውን የጀመረው። ሌሎቹ ያልተጠናቀቁ ስራዎች አሉት። አመራሩ ርብርብ እያደረገ ነው። ምናልባት በጥቂት ቀናት ውስጥ ይጠናቀቃሉ ተብሎ ይጠበቃል። መዘግየቶቹ ግን አሉ። ምንድነው አንድ እንደው በደንብ መታሰብ ያለበት ነገር የአማራ ፋኖ ብሔራዊ ንቅናቄ መጠናዊ ግዝፈቱ የፈጠራቸው አንዳንድ ነገሮች አሉ። እንደሚታወቀው በተለያየ አሰላለፍ ውስጥ በተለያየ አህድ ውስጥ የቆየ ሰራዊትና አመራር ነው የነበረው። ይህንን ለማዋሃድ የራሱ የሚወስደው ጊዜ አለ፣ የሚወስደው ውይይት አለ። አልፎ አልፎም ቢሆን ደግሞ በተወሰነ ደረጃ የግንዛቤና የአረዳድ ልዩነቶች ሊኖሩ ይችላሉ። እነዚህ ነገሮች ማድረግ፣ ማስታረቅ እና ማግባባት ያስፈልግ ስለነበረ በዛ ምክንያት የተወሰነ ጊዜ ወስዷል። አይሚን ተገቢ ያልሆነ ጊዜ ወስዷል ብዬ ነው አድሚት የማደርገው። ይሄ እስካሁን ድረስ መጠናቀቅ አለበት። ኦልሞስት ወደ 4 ወር እየተጠጋን ነው። ስለዚህ ቢያንስ በ3 ወር ውስጥ እና ከዛ በኋላ ባሉት ሂደቶች ተጠናቆ ሙሉ በሙሉ ወደ ስራ መገባት ነበረበት። ያም ሳይሆን ግን የአደረጃጀት ስራዎችም ሳይጠናቀቁ ግን እዞቻችን እና ሰራዊታችን በውህደት ውጊያዎችን እያደረገ ነው የሚገኘው። በአንድ አካባቢ ወይም በአንድ ክፍለ ሀገር ባሉ እዞች ብቻ ሳይሆን ከአንድ ቦታ ሌላ ቦታ ጭምር። ለምሳሌ ምኒልክ እዝ እና የበላይ እዝ አሃዶች በአንድ ቦታ ተመሳሳይ ውጊያ አድርገዋል። የምኒልክ እዝ እና የቴዎድሮስ እዝ አሃዶች ውጊያ አድርገዋል በጋራ። ቴዎድሮስ እዝ እና በላይ እዝ አሃዶች ውጊያ አድርገዋል። የአሳምነው እዝ እና የቴዎድሮስ እዝ እንዲሁ ተመሳሳይ ውጊያ አድርገዋል በጋራ እና በሰራዊታችን የመፈጸም አቅም ላይ ያን ያክል መሰረታዊ ውስንነት ወይም መሰረታዊ መሰናክል ባያመጣም የአደረጃጀት ሂደቱ መጠናቀቅ እንዳለበት ግን ተገቢ ጥያቄ ነው፣ ተገቢም ትችት ነው በዚህ ረገድ እየቀረበ ያለው። በግምገማም ጭምር የደረስንበት ድምዳሜ ነው። እንዳነሳሁት የምናስተዳድረው ቀጠና ያለን የአባላት ቁጥር ያለን የሰራዊት ቁጥር አጠቃላይ ባለው ጂኦግራፊ ሙሉ በሙሉ በአማራ ክልል ፕሮፐር አማራ ክልል በሚባለው እና ወለጋም አካባቢ ያለውን ባካተተ ሁኔታ ስታየው እጅግ ግዙፍ መጠን ስላለው ከዚህ መጠናዊ ግዝፈቱ ጋር ተያይዞ የሚከሰቱ ጥቃቅን ችግሮች፣ በጣም አናሳ ችግሮች ይኖራሉ። የፍላጎት ቡድኖች ይኖራሉ፣ የግለሰባዊ ስሜቶች ይኖራሉ፣ ቁርሾች ይኖራሉ እና እነኚህን ነገሮች ማስተዳደር እና መምራት መቻል ከከፍተኛ አመራሩ የሚጠበቅ ተግባር ነው። ያንን ለማድረግ ርብርብ እየተደረገ ነው ያለው። ምናልባት አንተ እንዳነሳው የክረምት የበጋ ጉዳይ አይደለም የዚህ ጦርነት ሁኔታ። ብዙ ጊዜ ሰዎች እንደዛ ሲሉ እኔም ያለው ይሄኛው ክረምትም በንትርክ ሊያልፍ ነው፣ ያኛው ክረምትም እንዲህ ሊሆን ነው የሚል ነገር ይቀመጣልና እዚህ ክረምት ላይ ይሄ ይሆናል ተብሎ የተቀመጠ የክረምት ቀጠሮ የለም። አብዛኞቹ ባለፈው በጥር በታህሳስ የካቲት መጋቢት ከባባድ ኦፕሬሽኖችን አድርገን በርካታ ድሎችን ያገኘ ነው ክረምት ስለሆነ አይደለም። ነሰርሊ ደመናና ዝናብ ተጠብቆ የሚደረግ ተጋድሎም አይደለም። እውነት ለመናገር ኤኒ ታይም ትግሉ እንዲያልቅ ማንኛውንም መስዋዕትነት ለመክፈል የተዘጋጀ አመራር ነው ያለው። በዛ ልክ ርብርብ ማድረግ ያስፈልጋል። አድማጮችም እንዲገነዘቡት፣ የትግሉ ደጋፊዎችም እንዲረዱት ግን በእያንዳንዷ ስንጥቅ ወይም በእያንዳንዷ በተፈጠረች ቀዳዳ ሽብልቅ በማስገባት ለማስፋት የሚጥርም በዚህም በዛም ይኖራል። ከዛ ይልቅ ለበጎ ነገር፣ ለመልካም ነገር፣ ለአንድነት ኮንስትራክቲቭ የሆነ ሚና እንዲጫወት ይጠበቃል። በውጭም በውስጥም ያለው ኃይል ግዙፍ ድርጅት ነው። ከድርጅቱ አሁን የተባሉት የአደረጃጀት ስራዎች 100% አጠናቀናቸው እንኳን ቢሆን
በአንድ ተቋም ውስጥ እንደሚፈጠር ችግር ተቋም ውስጥ የሆነ ፍሪክሽን ሊፈጠር ይችላል። ፓወር ፖለቲክስ ሊኖር ይችላል። ብዙ ነገሮች ሊኖር ይችላል። ይሄ ተፈጥሯዊ ነገር ነውና ይሄንን ተፈጥሯዊ ነገር ሁሉ ሊከሰት የሚችልን ቅሬታና ስሜት አቤቱታ ሁሉ እንደ ቢግ ኢሹ ወይ እንደ ትልቅ ጉዳይ በመውሰድ አዚፍ ትግሉን ወደ ኋላ እንደሚጎትት ወይ የተለየ ውጤት ይዞ እንደሚመጣ ወይ ድርጅቱ አደጋ ውስጥ እንደገባ ተደርጎ መወሰድ የለበትም። ያ ሲባል በእኛ በኩል በከፍተኛ አመራሩ በኩል መወሰን ያለብንን ነገር በጊዜው መውሰድ ያለብንን እርምጃ በጊዜው መውሰድና መፍጠን እንደሚያስፈልግ በተለይ አሁን ባለው ነባራዊ ሁኔታ በጣም በርካታ ኦፖርቹኒቲዎች ስላሉ በተለይ መልክዓ ፖለቲካው በብዙ መንገድ እየተቀያየረ ስለሆነ አጠቃላይ በዓለም አቀፍ ደረጃ ያሉ የፖለቲካ አስተላለፎች፣ ጦርነቶች፣ እንቅስቃሴዎች፣ የኢኮኖሚ ሁኔታ ብዙ ነገሮች መልካቸውን እየቀየሩ ስለሆነ በዚህ ልክ ፈጥነን ሁኔታውን ተረድተን አክት ማድረግ እንደሚያስፈልግ ታምኖበታል። በፖሊት ቢሮ ደረጃም ተገምግሞ ለዚህ አስቸኳይ ስራ እንድንሰራ ስምሪት ተሰጥቷል። የተነሱት መሰረታዊ የአደረጃጀት ጥያቄዎች በጣም በአጭር ጊዜ ውስጥ ይፈታሉ ማለት ነው። ሁለት ተያያዥ ጥያቄዎችን አንድ ላይ አያይዤ ላንሳ። በድሮን ጥቃቶች በጣም በርካታ ሲቪሊያኖች ለጉዳት ይዳረጋሉ፣ እየተዳረጉም ነው ያሉት እና ፋኖ ሲቪሎችን ከመከላከል አንጻር የራሴ ውድቀት ወይም የራሴ ድክመት አለብኝ ብሎ የሚያምንበት ጉዳይ አለ ወይ? ምናልባት ከግንዛቤ ማስጨበጥ ጋር በተገናኘ ሊሆን ይችላል። ከተለያዩ ጉዳዮች አንጻር ሲቪሎች የድሮን ጥቃት ተጠቂ እንዳይሆኑ ፋኖ የሚወስደው ኃላፊነት አለ ወይ? ከዚህ ጋር በተያያዘ ጸረ ድሮንና መሰል የአየር መቃወሚያ ዘመናዊ መሳሪያዎችን በመታጠቅና በመመከት ረገድ ምንም ምርት አስመዝግባቸዋል? ለአንዳንድ ሌሎች የታጠቁ ኃይሎች ጸረ ድሮን መሳሪያዎችን የመታጠቅ አዝማሚያዎችና ሂደቶችን እያየን ያለ ነው። በፋኖ በኩል እንዲህ አይነት እንቅስቃሴዎች እየተደረጉ አይደለም ወይ? ይፋ ያወጡም አሉ ይሄን አይነት ተግባር እየከወኑ መሆናቸውን እና እንደው በፋኖ በኩል ከድሮን ጥቃቶች ጋር በተገናኘ ያለው ሁኔታ ምን ይመስላል? መልካም እንግዲህ በዓለም አቀፍ የጦርነት ህግጋት መሰረት ነን ኮምባታንት የሆኑትን ወይም ሲቪሊያንን ያልታጠቁ ዜጎችን መጠበቅ የተፋላሚ ኃይሎች መሰረታዊ የሚባለው በጣም ትንሹ የሚባለው ግዴታ ነው። እስካሁን በምናደርጋቸው ወታደራዊ እንቅስቃሴዎች ይሄንን ዓለም አቀፍ የጦር ህግ እና መርህ ጠብቀን ነው የምንንቀሳቀሰው። ብዙ ቦታዎች ህዝብ በብዛት በሚሰበሰብባቸው ቦታዎች፣ በገበያ ቦታዎች፣ ማህበራዊ ግልጋሎት በሚሰጥባቸው አካባቢዎች ውጊያዎችን ባለማድረግ ዜጎች ወይም ህዝባችን ለጥቃት እንዳይዳረግ ተገቢውን ስናደርግ ነው የቆየ ነው። በፋኖ የጦርነት ወይ የትግል ታሪክ ውስጥም በዚህ ረገድ ህዝብን ሺልድ በማድረግ ወይም ህዝብን እንደዋሻ እንደመሸሸጊያ በመጠቀም እና ጥቃት እንዲደርስ በማድረግ አንዳችም ሪከርድ የለብንም። በዚህ የምንተችበት ብዙ እንግዲህ በዚህ ከድሮን ጥቃት ጋር ከሲቪሊያን ጉዳት ጋር ተያይዞ በተለይ ሚዲያዎች ተደጋጋሚ የምርመራ ዘገባዎችን ሰርተዋል። በዛም ውስጥ አንድም ቀን በዚህ ረገድ የተከሰስንበት የተወቀስንበት ነገር የለም። ከመነሻውም ከህዝብ ጋር ያለን ግንኙነትና ቁርኝት እጅግ ጥብቅ ከመሆኑ የተነሳ የአንድ አማራ ህይወት መጥፋትና የአንድ የፋኖ ሰራዊት ህይወት መጥፋት በእኛ በኩል ልዩነት የለውም። የምንኖርለት የምንሞትለት ህዝብ ስለሆነ ያለው ይህንን ህዝብ በመጠበቅ ረገድ በዛ ልክ ትልቅ በሆነ የሞራል ልዕልና ውስጥ ነው ሰራዊታችን የሚንቀሳቀሰው። እንዲህ አይነት አደጋዎች እንዳይከሰቱ በጣም ጥንቃቄ የተሞላባቸው ተግባራትን በእኛ በኩል ስናደርግ ቆይተናል። ነገር ግን አገዛዙ በታቀደና በታሰበ መንገድ ነው ሲቪሊያን ላይ ጥቃት የሚያደርሰው። ምክንያቱ ምንድን ነው? በአንድ በኩል ጨካኝነቱን በማሳየት አውሬነቱን በማሳየት ህዝቡ ሰሜት እንዲያደርግ ወይም ደግሞ ከኛ በተቃራኒ እንዲሰለፍና ለአገዛዙ እንዲሰለፍ ለማድረግ ታስቦበት የሚደረግ ሁለንተናዊ የሚባል የጦርነት ስልት ነው። እውነት ለመናገር በብዛት ጥቃት የደረሰባቸው ሰዎች የጦርነት ቀጠናዎች ውስጥ ስለተገኙም አይደለም። ለምሳሌ በአውደ ውጊያ ውስጥ ምንድነው የጎንዮሽ ጉዳት ሊደርስ ይችላል። በየትኛውም ጦርነት እንደሚደርሰው የአማራ ህዝብ ላይ እየደረሱ ያሉት በድሮንም በጀት ጥቃቶችም በሌሎች ከባድ መሳሪያዎችም ጭምር እየደረሱ ያሉት ጥቃቶች ግን በዛ መንገድ የደረሱ ወይም በጎንዮሽ ጉዳት የደረሱ አይደሉም። ኮላተራል ዳሜጆች አይደሉም። በቀጥታ ጥቃት የሚፈጸምባቸው ናቸው። ማስታወስ ይቻላል በጣም በርካታ ቦታዎች ላይ ቤት ለቤት የተጨፈጨፉ ወጣቶች፣ ቤት ለቤት የተጨፈጨፉ እናቶች፣ በቤተ ክርስቲያናት ላይ የተጨፈጨፉ የሃይማኖት አባቶችን መጥቀስ ይቻላል። በሁሉም አካባቢ
ያለምንም ልዩነት እንዲህ አይነት ጥቃቶች ተሰንዝረዋልና የራሳቸው ዓላማ ያላቸው አገዛዙ ለራሱ ፖለቲካ ዓላማ ህዝቡ ሰሚት እንዲያደርግለት ወይም የአማራ ህዝብ ይህንን ትግል አቁሙ ሙሉ በሙሉ ለአብይ አህመድ እጅ እንዲሰጥ ለማስቻል የሚደረጉ ናቸው። በሌላ በኩል ደግሞ ይህንን ህዝብ ይህን ከሚደርስበት የቴክኖሎጂ ጦር መሳሪያዎች ጥቃት መጠበቅ ባለመቻላችን እኛ ላይ ጫና እንዲደርስ ታስቦ የሚደረግ ምናልባት በጊዜ ሂደት በጦር ወንጀለኝነት ሊያስከስስ የሚችል አደገኛ ወንጀል ነው አገዛዙ እየፈጸመ ያለው። በእኛ ረገድ ማድረግ የምንችለው ነገር ምንድን ነው? ቢያንስ በድሮን ጥቃት ደረጃ ህዝቡ ራሱን እንዲከላከል በተገኙ መድረኮች እና በተለያዩ መንገዶች እንቅስቃሴዎች የድሮን ቅኝቶች በሚደረጉ ጊዜ ምን ማድረግ እንዳለበት ያው ኦሪንቴሽን እንሰጣለን። በጦር መሳሪያ ትጥቅ ረገድ ያነሳው ጥያቄ ምናልባት እንግዲህ ብዙ አይነት ነገሮች ያው ከዘመኑ መቀየር ጋር ከጊዜው ከነባራዊ ሁኔታው መቀየር ጋር ተያይዞ በዚህ ልክ ራስን ማዘጋጀት ራስን ማደራጀት እና በሙሉ አቅም መገንባት እንደሚያስፈልግ ግልጽ ነው። በዛ ልክ ስራዎች የተሰሩ አሉ፣ ወደፊት የሚሰሩም አሉ፣ በሂደት ላይ ያሉም አሉ። ለሚዲያ ፍጆታ በሚያመች መንገድ እና ፍቃድ በሚሰጥ መንገድ ይፋ መደረግ በሚኖርባቸው ጊዜ ይፋ የምናደርጋቸው ነው የሚሆነው ማለት ነው። መልካም አመሰግናለሁ አርበኛ። እንደው አገዛዙ በጣም በርካታ ክሶችን በፋኖ ላይ ያቀርባል። ከሰብአዊ መብት ጥሰቶች ጋር በተያያዘ ክሶችን ያቀርባል። ከሁሉም በላይ ግን ያገዛዙ ክስና በተለይ ከዳተኞች የአማራ ትግልን ክደው ወደ አገዛዙ የገቡ ግለሰቦችም እንደ ዋና የመክዳታቸው ምክንያት አድርገው የሚያስቀምጡት ትግሉ በውጭ ኃይሎች ተጠልፏል የሚል ነው። በተደጋጋሚ ይህን ጉዳይ ማብራሪያ ሰጣችሁበታል በተለያዩ ሚዲያዎች እየቀረባችሁ። ነገር ግን እንግዳዬ ከሆንክ አይቀር ይህን ጉዳይ በስፋት ካለ በምን መርህ ላይ እየተመሰረተ ነው? እንግዲህ የአዲሱ የከዳተኞች ቮካቡለሪ ትግሉ በህዋት ስለተጠለፈ ጥለን መጣን የሚል ነው እና ይሄ በጣም እጅግ አስቂኝ ነገር ነው። አንድ ነገር መታወቅ ያለበት ዛሬ ያለው የብልጽግና መዋቅር እንደው በስም እንኳን እንጥቀስ ብንል ራሱን አብይ አህመድ እንድታነሳ ትችላለህ። ኢታማጆር ሹሙን ፊልድ ማርሻል ብርሃኑን ማንሳት ትችላለህ። ከዛ ቀጥሎ ያሉትን ጀነራሎች በሙሉ መጥቀስ ትችላለህ። እና ያገኘው ተሻገርን መጥቀስ ትችላለህ። አጠቃላይ አሁን በብልጽግና መዋቅር ውስጥ ያሉት ከፍተኛ አመራር የሚባሉት ሰዎች ቲፒኤልኤፍ የፈጠራቸው ናቸው። የፈጠራቸው ስልህ በምክንያት ነው። ፖለቲካዊ ፍጥረታቸውን ማለት ነው። ሰውነታቸውን ሳይሆን ፖለቲካዊ ፍጥረታቸውን ቲፒኤልኤፍ የፈጠራቸው ናቸው። ኦሪየንቴሽናቸውም ያ ነው። ያደጉትም እዛ ቤት ነው። ስለዚህ በቲፒኤልኤፍ ተጠልፏል ወይ በህወሓት ተጠልፏል ወይ በሆነ አካል ተጠልፏል የምትለውን ትግል ስትሸሸው ተመልሰህ የት ነው ሄድከው የሚለው ጥያቄ መነሳት አለበት በተደጋጋሚ። ከዛ ባለፈ የትኛውም ከጂ ኃይል ወይ ፈርቶ ነው የሚከዳው ወይ ለገንዘብ ብሎ ነው የሚከዳው፣ መስዋዕትነት ላለመክፈል ብሎ ነው የሚከዳው፣ ወይም ሌላ ደግሞ ግለሰባዊ ምክንያት ኑሮት ትግሉን ይከዳ ይሆናል። ምን ጊዜ በየትኛውም የትጥቅ ትግል ሂደት ታሪክ ብታይ የሚከዱ ሰዎች ወይም የሚከዱ ታጋዮች ሰበብ የሚያደርጉት ሁልጊዜም አመራሩን ነው። ይህ አገዛዝ ሲስተሙ ሙሉ በሙሉ ፈራርሷል። ፋንክሽን አያደርግም። ተቋማቱ ፋንክሽን አያደርጉም። በአንድ ግለሰብ ስሜት ፍላጎት የሚነዳ ነውና በዋናነት ትኩረቱ የትግል የአመራር ስልቱ የሚያተኩረው ፕሮፓጋንዳና ሚዲያ ላይ ነው። እስካሁን የከዱት ሰዎች ኦልሞስት ሁሉም የሚዘጋጅላቸው ሚዲያ ነው። እንግዲህ ታጋዮች ናቸው ከተባለ ወታደራዊ አመራሮች ናቸው ከተባለ ያንን የሚጠሉትን ወይ የከዱትን አካል ሊታገሉ ወደ ሜዳ ሲመጡ እናያቸው ነበር። እንደዛ አይደለም ያየናቸው። ሁሉንም ስቱዲዮ ነው የምታገኛቸው። ሁሉንም አሚኮ ስቱዲዮ ነው የምታገኛቸው፣ ወይ ኤንቢሲ ነው የምታገኛቸው፣ ወይ የሆነ ቦታ ነው የምታገኛቸው። የተሰጣቸው ሚሽን ደግሞ የእያንዳንዳችንን ስም ማጥፋት፣
ትግሉን ጥላሸት መቀባት ነው። ይሄ ምንድነው የሚያመላክት ማለት ነው? አገዛዙ ያለው ፕሮፓጋንዳ ላይ ነው። አሸንፋለሁ ብሎ የሚያስብም በፕሮፓጋንዳ ነው፣ በማታለል ነው። አጠቃላይ ስሪቱ የትግል የአመራር ሞደስ ኦፕረንዲው ማጭበርበርና ማታለል፣ መዋሸት፣ ህዝብን መዋሸት ስለሆነ ያንን ፕሮጀክት የዛ አካል እንዲሆኑ ነው የሚያደርጋቸው። ስለዚህ ሁሉም ተመሳሳይ ቋንቋ ነው የሚናገሩት። አንዳንዶቹ እኮ ጭራሽ አመራር ሁሉ አይቷቸው የማያውቅ እኔ ፐርሰናሊ ፋኖ መሆናቸውን አይቻቸው ማላቅ ልጆች በመንግስት ሚዲያዎች ወጥተው እንደዚህ ሲሉ ትሰማለህና ጭራሽ ትግል ውስጥ ምን እንደሚወሰን ምን እንደሚከናወን ምን እንደተደረገ መረጃውም የሌላቸው ማለት ነው። በጣም ብዙዎቹ እስካሁን ድረስ ይሄ ነው የሚባል ስትራቴጂክ ሊደርሺፕ የሚሰጥ ቁልፍ አመራር የምትለው አንድም እንኳን እነሱን ጆይን ያደረገ ወይም ትግሉን የከዳ የለም። በዛ ልክ ውሳኔ የሚሰጥና እነሱም የሚናገሩት እነሱ ከመግራታቸው በፊትም የብልጽግና መዋቅር የሚናገሩት ተመሳሳይ ቋንቋ ነውና ኦልሬዲ የእነሱ ቮካቡለሪ ስለሆነ ህዝቡ አይ ቲንክ አሁን በደንብ እየተረዳ እና እየገባው ይመስለኛል። አንዱ ይሄ ነው። ሁለተኛ ነገር በዚህ ጥርጣሬ የሚያድርባቸው የሚታለሉ ግን ይህን ትግል የሚደግፉ ጥቂት የማይባሉ ወገኖች ደግሞ ይሄ ነገር እውነት ይሆን እንደ ይሄ ነገር ተደርጎ ይሆን እንደ ይላሉ። እንግዲህ አንዳንዱ ከራሱ ከአመራሩ ንግግሮቻችን በመሰንጠቅ የሆነ ነገር በማለት የሚባሉ ነገሮች ሊኖሩ ይችላል። ይሄ ራስን ዝቅ አድርጎ የማየት ራስ በቅነት ላይ ያለ የመረዳት ማነስ ነው። ይሄ ትግል እዚህ ደረጃ የደረሰው በማንም አይደለም፣ በእኛ በራሳችን በህዝባችን መስዋዕትነት፣ በአርሶ አደሩ መስዋዕትነት፣ በጓዶች መስዋዕትነት የነገ ህልማቸውን እየተው በወደቁ ጀግና ወጣቶች ገና በለጋ እድሜያቸው እየተፋለሙ ምሽግ ላይ እየተናነቁ በወደቁ ታጋዮቻችን ሰማዕትነት የተገኘ ድል ነው። ትግሉም እዚህ ደረጃ የደረሰው በዛ ነው። ያንን ማሳነስ አድርጌ ነው የማየው። እዚህ ላይ ጥርጣሬ የሚኖራቸው ካሉ ያለማንም ደጋፊ ያለማንም ሶስተኛ ሀገር ድጋፍ የትኛውም የትግል ሂደት ወይ በሶስተኛ ሀገር ትሬኒንግ ይጀመራል ወይ የሆነ በበረሃ ላይ ተጀምሮ ይነሳል። እኛ እኮ ባህር ዳር ላይ ነው ትግሉን የጀመርነው። ከመነሻ የመጀመሪያው ጦርነት ይሄ ሐምሌውን ጦርነት ብታይ እኮ ባህር ዳር ቀበሌ 14 እኮ ውጊያ የተደረገበት ቀጠና ነው። ያኔ ማን ከማን ጋር ነበረ? ያኔ ቲፒኤልኤፍ ከብልጽግና ጋር አልነበረም? ያኔ የፕሪቶሪያ ስምምነት ይፈጸማል ተብሎ በጉጉት የሚጠበቅበት ዘመን አልነበረም? ትልልቅ አውደ ውጊያዎችን ትልልቅ ምርኮዎችን ያደረግን ራሳችንን ያደራጀነውስ መቼ ነው? ገና ብልጽግናና ህወሓት ለይቶላቸው በዚህ ልክ ዳርና ዳር ከመቆማቸው አስቀድሞ አይደለም? ኢቭን የኤርትራ መንግስትና ብልጽግና ሙሉ በሙሉ ሳይለይላቸው አይደለም ወይ እኛ ትግል የጀመርነውና እዚህ የደረስነው? ይሄ የትናንትን መስዋዕትነት ደም ህይወት የተከፈለበትን መስዋዕትነት የሚዘነጋ አደገኛ አስተሳሰብ ነው። ዛሬም ቢሆን በእርግጠኝነት የምነግርህ የአማራ ትግል በራሱ አቅም በራሱ ልጆች በራሱ ህዝብ የመጨረሻውን የድል ጽዋ እንደሚያነሳ በሙሉ መተማመን ነው ማረጋገጥ። ለምንድን ነው ይሄን የምለው? ካለን ኤክስፖዠር ካሳለፍነው ነገር በመነሳት አጠቃላይ ትብብርን በተመለከተ ግን እንዳነሳሁት የተነሳንበት ፖለቲካዊ ዓላማ አለን። የአማራ ህዝብ መብት፣ ፍላጎት፣ ነፃነት እና ህልውና እንዲከበር ነው የምንታገለው። ኢትዮጵያ እንደ ሀገሩን እንድትቀጥል ጭምር ነው የምንታገለው። ይሄ ይሆን ዘንድ በቀጠናው ያሉት ኃይሎች ትብብር ያስፈልጋል ብለን እናምናለን። ብቻውን የሆነ ኃይል የሆነ ድል ሊያገኝ ይችላል፣ ይቻላልም ተደርጎም ያውቃል በታሪክ። ነገር ግን የሌሎች ትብብር የሌሎች የፖለቲካ ኃይሎች ትብብር በተለይ የጋራ መንግስት ለማቆም ደግሞ ያስፈልጋል። ይሄ የፖለቲካ ሀሁ ነው። በጣም ተራ ነገር። ይሄንን ነገር በመሰንጠቅ ለሆነ አካል ሰሚት እንደሚደረግ አድርጎ ማሰብ ግን ራስን ማሳነስ፣ የራስን ወንድሞች የራስን ጓድ ሰማዕትነት ማሳነስ ተደርጎ የሚወሰድ ነው። ከዳተኞቹ ስራቸው ነው። በነገራችን ፈርተው መስዋዕትነት ፈርተው ገንዘብ ብለው ህይወት የከፈሉላቸው አንዳንዶቹ እኮ እነሱን ለመጠበቅ ብዙ ዋጋ የተከፈለላቸው ናቸው። እነሱን ከጥቃት ለመከላከል በጣም ብዙ ጓዶቻቸው ወድቀው ህይወት ሰጠውላቸው የነዛን ደም ረግጠው የከዱ ሰዎች ናቸው። እነዚህ አንድ ጊዜ ሞራላቸውን ሰብረው ብሬክ አድርገው ሄዱ ስለሆኑ ከነዚህ ሰዎች በጎ ነገር ሊነሳ አይችልም። ነገም የሚቀጥሉበት ሙዚቃ ነው። ይሄ ነው። እስካሁን ከገቡ ጊዜ ጀምሮ ሌላ ነገር ሲያወሩ አልሰማናቸውም። በየሚዲያው ይመላለሳሉ። በነገር ላይ ይሄን ነገር የሚናገሩት አዲሱ የቀለብ የሚሰፈርላቸው የተሰጣቸው ኩፖን አለ በየሆቴሉ እንዲቀለቡ እና አንድ የፋኖ አመራር ካልተሳደቡ በተለይ የተወሰኑ ሰዎች ደግሞ ሊስት ተደርገን የተሰጠናቸው ስላሉ እኛን ካልተሳደቡ ወይም ይህን ትግል ጥላሸት ካልቀቡ የምግብ የፍርፋሪ መብያ ኩፖናቸውን ጭምር ስለሚነጠቁ ነው።
እና ኦልሬዲ በባርነት ውስጥ ያሉ ሰዎች ስለሆኑ ለክርክርም ለውይይትም አይበቃም። በነገራችን ላይ አንድ ሰው በነፃ ህሊናው በነፃ ፍላጎቱ የሚናገረውን የሚተነትነውን የሚገልጸውን ነገር ነው ለውይይት ግብዓት ልታደርገው የምችለውና እነኚህ ሰዎች ህሊናቸውን ሆዳቸውን ለጥላት ለአገዛዙ ለአማራ ህዝብ ጥላት አከራይተው የሚኖሩ ስለሆነ እነሱ የሚናገሩት እንደተለየ ነገር ሊወሰድ አይችልም። ያው ብልጽግና ሰዎች ሲናገሩ የኖሩትን ነው። በራሳቸው ህሊና አዘውበትም አይደለም የሚናገሩት እና በዚህ ልክ ነው ነገሩ መታየት ያለበት። በጣም ጥሩ። ከዚህ ጋር በተያያዘ ግን አርበኛ ስረስ የተሰሩ ስራዎች ካሉ ትብብርን በተመለከተ የአማራን ህዝብ ጥቅም ባስከበረ መልኩ የተሰሩ ስራዎች ካሉ ለምን ለህዝብ ይፋ አይደረጉም? አንዳንድ የህዝብ አካላት ግለሰቦች የሚሆኑ በጥርጣሬ በጣም በርካታ ስም መጠፋፋቶች እና መጓተቶች አሉ። ከአገዛዙ ክሶች ስንወጣ የህዝቡን የልብ ትርታም ስናዳምጥ በህዝቡና በተወሰነ በዲያስፖራም በለው በተወሰነ የኤሊት የልሂቅ ክፍልም በለው ጥርጣሬ ማዳበሩ ጉዳት አያመጣም ወይ? ከሌ ከወያኔ ጋር ነው፣ ከሌ ግብፅ ተላላኪ ነው፣ ከሌ እንደዚህ ነው እንደዛ ነው የሚሉ ክሶች ተደጋግመው መምጣታቸው ጉዳት የለውም ወይ? ከዚህ ጋር በተገናኘ ለምንድን ነው ይፋ መደረግ ያለባቸው ነገሮች ካሉ ለምንድን ነው ይፋ የማይደረጉት? እንግዲህ አንድ ነገር ሲኖር ነው ይፋ የምታደርገው። ሲኖር ኤግዚስት ያደረገን ነገር ልክ ነህ፣ ይፋ ማድረግ ተገቢ ነው። በነገራችን ላይ እኛ ሞኞች አይደለንም። ከህዝብ ጀርባ ወይም ከህዝብ ተሰውረን ከህዝብ አይን ውጭ ሆነን ከህዝብ ፍላጎት ውጭ ሆነን ስምምነት የምናደርግ ዲል የምናደርገው የሆነ ነገር የምናደርግ ሰዎች አይደለም። ይሰለቻል እውነት ለመናገር ይሄን ነገር ሁል ጊዜ ሚዲያ ላይ መከላከል ራሱ ያልተፈጠረና የሌለ ነገር ነው። እንዳልኩ በማንም አቅም ወይም በማንም ትከሻ አይደለም ይሄ ትግል እዚህ የደረሰው፣ በእኛ ትከሻ ነው፣ በእኛ አቅም ነው። መጨረሻውም የሚጠናቀቀው በዛ መንገድ ነው። ማንም ሊመራን ማንም ዲክቴት ሊያደርግን ማንም የተለየ ነገር ሊያቀርብልን አይችልም፣ ሊሆንም አይችልም። የትግሉ ተፈጥሮ እሱን አይፈቅድም። አጠቃላይ ነባራዊ ሁኔታው ሰራዊታችንም አይፈቅድም፣ እኛም አንፈቅድም። እና ኤግዚስት ያደረገ ነገር ሲኖር ይነገራል። እንዳነሳውልን ለምሳሌ ብልጽግና ከተወገደ ማግስት መንግስት መመስረት የኢትዮጵያ መንግስት መመስረት ካስፈለገ ኢትዮጵያን የሚመስል መሆን ስላለበት የተለያዩ ፖለቲካ ፍላጎቶችን አኮሞዴት ያደረገ ስብስብ ሊኖር ይችላል። በዛ ሌብል የሚገለጽ ነገር ሲኖር ይገለጻል። ከዛ ውጭ ግን ሚስተር ኤክስ ወይ ሚስተር ዋይ የሚባል ከዳተኛ በጮኸ ቁጥር እንደ ድርጅት መግለጫ ልናወጣ አንችልም፣ ወይም እየወጣን ይሄ ነው ብለን ልንናገር አንችልም። ኦልሬዲ የስነ ልቦና ጦርነቱ አካል ነው። የሚዲያ የፕሮፓጋንዳ ጥቃቱ አካል ተደርጎ የሚወሰድ ነገር ነውና መጠርጠር የሚፈልግ ያው የፖለቲካ ባህላችንም ስለሆነ ምንም ብትለውም ተመልሶ እዛው ጥርጣሬ ውስጥ ሊገባ ይችላል። አንድ የሆነ መግለጫ ብታወጣም እኮ አይ ይሄ ሆነው ይሄ ነው ብሎ ሴራ ሲተነትል ልታገኘው ትችላለህ። ህዝቡ ማተኮር ያለበት ከዛ ይልቅ ኢሊቱ ማተኮር ያለበት ይሄን ትግል የሚፈልገው አካል ማተኮር ያለበት የአማራ ፋኖ ብሔራዊ ንቅናቄ ሁለንተናዊ አቅም እንዲዳብር ምን ልስራ፣ ምን ኮንትሪቢዩት ላድርግ፣ ምን ገንቢ ሚና ልጫወት የሚለው ላይ ነው መተኮር ያለበት። ይሄ የሌለ ሴራ ትንተና ያልተጻፈ ያልነበረ የሌለ ነገር ፍለጋ ላይ ከማተኮር የራስን ድርሻ የራስን ጠጠር መወርወር ላይ ነው ማተኮር አለበት ብዬ እማምነውና ምንም የሚገለጽ ነገር የለም። ምንም አይነት ፊልም የለም፣ ምንም አይነት ውል የለም፣ ምንም የተደረገ ነገር የለም። ሰው ምን ገልጸው ወይም ደግሞ ለሴራ ትንተና እንዳንጋለጥ ብለን ደግሞ ሐሰት ልንናገር አንችልም። አንዳችም አይነት ነገሮች ደግሞ ከህዝብ ጀርባ ሊደረጉ አይችሉም። ያው እንግዲህ በእርግጥ አንተም ጥያቄውን ለምን እንደምታነሳው ይገባኛል። አሁንም ዲስኮርስ ውስጥ ስላለ ነው። ይሄ በነገር ላይ እንደው ይሄን የሚተነትኑ የፖለቲካ አዋቂ ነን ብለው ይሄን የሚተነትኑ ሰዎች ምን ያሳዝኑኛል። ይሄ ተራ ወሬ ነው እኮ። ስንት የሚተነተን ስንት የሚነገር ስንት የሚባል ነገር አለ እኮ በፖለቲካ ዲስኮርስ ውስጥ። በአጠቃላይ ኢቭን ድርጅታዊ ነገሮችን ራሱ በመተቸት ነገር ይሄ ቢደረግ እንዲህ ቢሆን እንደዛ ቢሆን መባል እየተቻለ የሆነ ነገር ላይ ፊክስድ ሆኖ የሆነ ጠላት የሰራው ጠላት ፋብሪኬት ያደረገው ሬቶሪክ ላይ እዛ ትርክት ላይ ቆሞ ሁልጊዜ ይሄን ነገር ማግኘት አድካሚ ነገር ነውና ከዛ መወጣት አለበት ብዬ አምናለሁ። በራሳችን አቅም የተጀመረ በራሳችን የፖለቲካ ፍልስፍና የተቃኘ በራሳችን ልጆች ወታደራዊ አቅም የሚደረግ ውጊያ ነው እየተደረገ ያለው። ወደፊትም የሚቀጥለው በዛ መንገድ ነው። አጠቃላይ ቀጠናዊ ትብብሮች ላይ ግን አንድ ቪያብል የሆነ ግዙፍ የሆነ ፎርሚዴብል የሆነ ኃይል ሆነን ስለወጣን የሚኖሩን ግንኙነቶች እንደ ሀገር ወይ እንደ ቀጠና የሚኖሩ ግንኙነቶች ደግሞ የራሳችን የትግል ኮዝ እና መስመር ባለቀቀ መንገድ መከናወናቸው
ይቀጥላል። ለዛም ስራዎች እየተሰሩ ነው። ነገር ግን እነኚህ ሂደቶችና እንቅስቃሴዎች ይፋ መደረግ በሚኖርባቸው ጊዜ የህዝብ ውይይትም ጭምር ሊያስፈልግ ይችላል። አንድ አቋም ለመያዝ ሰራዊትን ታወያያለህ፣ የድርጅትን መዋቅር ታወያያለህ፣ ከህዝቡ ግብዓት ትሰበስባለህ። እሱም ማድረግ በሚኖርብን ጊዜ እናደርገዋለን ማለት ነው። አንዳንድ ሀሳቦች ይነሳሉ። መቼም የተራዘመ ጦርነት በህዝብ ላይ የሚያደርሰው የሚያመጣው ሁለንተናዊ ጉዳት ከፍተኛ እንደሆነ ይታወቃል። ከጦርነት በአንደኛ ዓለም ጦርነትም በሁለተኛ ዓለም ጦርነትም ከዛ በኋላ የተፈጠሩ የኢኮኖሚክ ተርሞይል በጣም ከፍተኛ ነው የነበረው። አሁን በአማራ ህዝብ ላይ ደግሞ የሚደረገው ከጄኖሳይደር አገዛዝ ጋር በመሆኑ በጣም ከፍተኛ እልቂት ያለበት ነው። ከፍተኛ ጥቃት፣ ከፍተኛ ውድመት ያለበት ነው። የአማራ የሆነ ሁሉ ሰው አይደለም ንብረቱ እየወደመ ያለበት ሁኔታ ነው ያለውና እንደው እንደፋኑ የተራዘመ ጦርነት በህዝባችን ላይ የሚያመጣውን ሁለንተናዊ ጉዳት ለመቀነስ ምን የተለየ ጥረት እያደረጋችሁ ነው? እግረ መንገድም እንደው ወደ አዲስ አበባ የሚደረገው እንቅስቃሴ ዘግይቷል። ፋኖ ቢያንስ ክልሉን ለመቆጣጠር እንቅስቃሴ ማድረግ አለበት። ውጊያዎች ዘወትር አንድ ቦታ ይደረጋሉ። መግባት መውጣቶች ይበዛሉ። የሆነ ከተማን ይቆጣጠራል፣ ኔክስት ዴይ ይለቃል እና ሰራዊት ኃይሉ እየጨመረ ቢሄድም ነገር ግን አንድን ቦታ ወይም አንድን ቀጠና ለረጅም ጊዜ ተቆጣጥሮ መዝለቅ አይችልም። ስለዚህ አትሊስት ክልሉን መቆጣጠር መቻል አለበት። ወደ አዲስ አበባም ጦርነቱን ከክልሉ ውጭ ለመግፋት እንቅስቃሴ መደረግ አለበት ብለው ሀሳባቸውን የሚያነሱ ሰዎች አሉ። በዚህ ዙሪያ ምን ትላለህ? ልክ ነው። ጦርነቱ ማለቅ አለበት። በተለይ የጦርነቱ ጅማሮ አካባቢ የነበረው ጉጉት እና አጠቃላይ ፍላጎት ከፍተኛ ከመሆኑ አንጻር አሁን ኦልሞስት 3 ዓመት እየተጠጋ ነው፣ እየደረሰ ነው። በዚህ ጊዜ ውስጥ የምንፈልገውን ውጤት አግኝተን ጦርነቱን ማጠናቀቅ አለብን፣ በድል ማጠናቀቅ አለብን የሚል እምነት በህዝቡ በትግሉን በሚደግፈው ኃይል ብቻ ሳይሆን በእኛም ጭምር ተመሳሳይ እምነቶች አሉ። ጊዜ ባጠረ ቁጥር የምንከፍለው መስዋዕትነት ያጥራል፣ ብዙ ነገሮች ይቀየራሉ። ያ ግን የሚደረገው በምን ሁኔታ ነው፣ እንዴት ነው የሚለውን እንግዲህ የጦርነት ባህሪ አንድ ቦታ አንድ ስፔሲፊክ ቦታ ላይ ከባድ ማጥቃት በምታደርስ ጊዜ በብዙ 100 ኪሎ ሜትሮች ያለ የጠላት ኃይል ሙሉ በሙሉ ሲፍረከረክ ልታገኝ ትችላለህ። ብዙ ቀጠናዎች በአንድ ውጊያ ሲለቀቁ ልታይ ትችላለህ እና እሱን ሁነት የሚፈጥረው እሱን ክስተት የሚያመጣውና በአጠቃላይ ሙሉ በሙሉ ወደ ስትራቴጂካዊ ማጥቃት የምንሸጋገርበት ወሳኝ ጊዜ እና ሁኔታ ያስፈልጋል። ያ እንዲመጣ ነው ቀደም መግቢያችን ላይ ያነሳኋቸው አጠቃላይ የፖለቲካዊ ስራዎች፣ ዲፕሎማሲ፣ የብዙ ነገር ድምር ውጤት ስለሆነ የጦርነቱን ውጤት የሚቀይረው ሎጂስቲክ ጉዳይ አለ፣ የዲፕሎማሲ ጉዳይ አለ፣ ወታደራዊ እንቅስቃሴያችን አለ፣ ፖለቲካዊ እንቅስቃሴያችን አለ፣ የህዝብ ድጋፍ አለ። በተለይ ደግሞ በዚህ አይነት ትግል ሂደት ውስጥ ከፍተኛ የሆነ የህዝብ ድጋፍ ስለሚያስፈልግ እያንዳንዷ የምናደርጋት እንቅስቃሴ ኢቭን እያንዳንዷ የመድረክ ውይይትና ንግግር ይሄንን ውጤት ለመውለድ የምትሰራ ስራ ነች እና የነኚህ ነገሮች ሁሉ ድምር ውጤት ነው ያንን ሊወልድ የሚችለው። ነገር ግን አንዳንዶቹ የሚመነዝሩበት መንገድ የሚያዩበት መንገድ ደግሞ አስገራሚ ነው። አንዳንዱ የጦርነቱን መጠናቀቅ የሚፈልገው ከአዲስ አበባ ባህር ዳር ያለችውን እናቱን ወይም እህቱን መጠየቅ ስላልቻለ ወይ ደግሞ ከደብረ ማርቆስ መካነ ሰላም መሄድ ስላልቻለ ወይ ከደሴ ወልዲያ በሰላም ደርሶ መምጣት ስላልቻለ ይሄ ጦርነት ለምን አይጠናቀቅም ብሎ የሚጠይቅ አይደለም። በዛ ልክ የትግሉን ዓላማ ዝቅ የሚያደርግ በዛ ልክ ደግሞ የከፈልነውን መስዋዕትነትም የሚያራክስ አይነት እይታዎች መታረም አለባቸው። ጦርነቱ ግን ማለቅ አለበት። ዝም ብሎ ተራ ጦርነት አይደለም። እንደምታውቀው በጣም ግዙፍ ጦርነት ነው። በጣም ያልተነገረለት ላለፉት 3 ዓመታት በተከታታይ ዴይ ኤንድ ናይት በእያንዳንዱ ቦታ ኦፕሬሽን የተደረገበት ጦርነት ነው። አይሚን የሆነ ቦታ ባይኖር የሆነ ቦታ ጦርነት የሚካሄድበት በድግግሞች ደረጃ በእርግጠኝነት የምናገረው በኢትዮጵያ የጦርነት ታሪክ ውስጥ በዚህ ልክ ተደጋጋሚ ወደ ውጊያዎች የተደረገበት ጦርነት አለ ብዬ ለማሰብ እቸገራለሁ እና ብዙ መስዋዕትነትም ተከፍሎበታል። ብዙ ነገሮችንም አዛብቷል። ይሄ ጦርነት እኮ ኢቭን በምስራቅ አፍሪካ ያሉ ኃይሎችን ጭምር የመከራ ቀንበር ፋኖ እንዲሸከም ጭምር ያደረገ ጦርነት ነው። ብዙ የኃይል ሚዛኖችን ብዙ ትላልቅ እቅዶችን በቀጠናው መልክዓ ፖለቲካ ውስጥ ሊደረጉ የታሰቡ ግዙፍ ፕሮጀክቶችን በአንድም በሌላ መልኩ የቀየረ ነው።
ከረጅም የድብታ ዘመን በኋላ አማራ ለመብቱና ለነጻነቱ ጠመንጃ እንዲያነሳ የማድረግም ጭምር ነው። ብሔራዊ ንቃት የፈጠረ ወጣት እንዲፈጠር ያደረገ ጦርነት ጭምር ነው። ልክ ነው፣ ማለቅ አለበት። ግን እንደ አንድ ተራ ግጭት ወይም እንደ አንድ የሆነን ቴሪቶሪ ወይም የሆነን ድንበር ለማስከበር እንደሚደረግ ጦርነት የሚታይ ግን አይደለም። ፈርጀ ብዙ ውጤቶች አሉት፣ ብዙ አይነት መልኮች አሉት ነው። መዘንጋት የሌለበትም ነገር ደግሞ የአማራ ሕዝብ ባለው ፖቴንሻል ልክ ባለው አቅም ልክ በተለይ ኤሊቱ፣ ነጋዴው፣ የከተማ ነዋሪው በቂ ድጋፍ አላደረገም ለዚህ ጦርነት፣ ለዚህ ትግል፣ ለዚህ ህልውና ተጋድሎ። የአማራ ሕዝብ ያለውን አቅም አሟጦ አልተጠቀመም። አሟጦ ብቻ አይደለም፣ በጣም ጥቂት፣ በጣም ትንሽ አቅሙን ነው የተጠቀመው። ስለዚህ ያ አቅም እንዲዳብር ያ እንዲመጣ መደረግ አለበትና እነኚህ ነገሮች ሁሉ እነኚህ ነባራዊ ሁኔታዎች ሁሉ ቀይረንና አሳድገን ነው ይሄንን ጦርነት ልናጠናቀቀው የምንችለው። ያ እንዲመጣ ስራ ያስፈልጋል። ስራዎች ደግሞ እየተሰሩ ነው ያሉ። ፋኖ በተቆጣጠራቸው አካባቢዎች የሶሻል ሌጂቲሜሲ ስራዎች እና ማህበራዊ ቅቡልነትን ሊያጎናጽፉ የሚችሉ ስራዎች፣ የህዝብ ግንኙነት እና የህዝብ አገልግሎት ሰጪ ተቋማት ለምሳሌ እንደ ትምህርት፣ ጤና ያሉ ነገሮች እንዴት ነው ፋኖ እያስቀጠለ የሚገኘው? አንዳንድ ክሶች ስለሚቀርቡ ነው ፋኖን የጸረ ትምህርት የማድረግ ልማቶችን በማስተጓጎል ክሶች ያቀርባል። በአገዛዙ በኩል የሚጠበቅም ነው። ንቅናቄው እንግዲህ የራሱን የሲቪል አስተዳደሮች በየቀጠናው እያቋቋመ እንዳለ እንሰማለን። የፍትህና የህግ ስርዓትም እየዘረጋ እንዳለ እንዲሁም ከሰሞኑ አንድ ስልጠናም እንዳከናወነ እየሰማን ነው እና በዚህ ረገድ የህዝብ አገልግሎቶችን በማስቀጠል እና አማራጭ የሲቪል አስተዳደር በመዘርጋት ሂደት እንቅስቃሴ ውስጥ የንቅናቄው ሂደትና ክንውን ምን ይመስላል? መልካም እንግዲህ የህዝብ አስተዳደር ስራዎች እና የዚህ ጊዜያዊ መንግስት ተግባራት ትልቅ ትኩረት የተሰጣቸው መሆኑ ምንድን ነው? በፖሊት ቢሮ ደረጃ እየተወከለ መምሪያ አለው፣ የህዝብ አስተዳደር መምሪያ። ያንን በጠበቀ መንገድ እስከ ታችኛው መዋቅር ድረስ የህዝብ ጠገቡን ጠብቆ የተደራጀ አመራር አለ። በዛ ልክ በየወረዳው በየቀበሌው ህዝቡ ራሱን በራሱ የሚያስተዳድርበት ከድርጅታዊ እንቅስቃሴዎች ጋር የሚቀናጅበት መንገድ በህግና በመመሪያ መሰረት እየተሰራ ነው የሚገኘው። አንዳንድ መሰረታዊ ፍጆታዎችና አገልግሎቶች 100% ከኛ አቅም በላይ የሆኑ ይኖራሉ። እነሱ በምን መንገድ ይሟላሉ? ህዝቡ ራሱን በማደራጀት እና አገዛዙን በማስገደድ ጭምር እንዲያገኛቸው ይደረጋሉ። ብዙ ማህበራዊ ተቋማትን፣ ትምህርት ቤቶችን፣ ጤና ጣቢያዎችን በጣም በርካቶቹን ከፍተኛ ጉዳት አድርሶባቸዋል። አገዛዙ ያለ ርህራሄ አውድሟቸዋል። ከፊሎቹን እያፈረሰ በሳት እየለኮሰ ያነደዳቸዋሉ። ከፊሎቹን ደግሞ በጅምላ ጨራሽ መሳሪያዎች ደብድቧቸዋል። ሌሎቹን ጣሪያቸውን ነቅሏቸዋል። አብዛኞቹን ካምፕ አድርጓቸዋል፣ ጠላት የደረሰባቸው ቦታዎች ሁሉ። ስለዚህ ወደፊት እነኚህ ሁሉ ተስተካክለው ሙሉ በሙሉ ማህበራዊ አገልግሎት ተቋማት ለህዝቡ አገልግሎት የሚሰጡበትን መንገድ ለማመቻቸት እንግዲህ ወደፊት የታቀደ ስራዎች አሉ። እስካሁን ባለው ሂደት መዋቅሩን የመዘርጋት ስራዎች እየተሰሩ ነው ያሉት። አንዳንድ አካባቢዎች ኦልሬዲ የተደራጀ መዋቅር አለ። የህዝብ አስተዳደር መዋቅሮች በጥሩ ሁኔታ እየሰሩ ያሉበት አለ። ለምሳሌ ቴዎድሮስ ዝም ብታነሳ በሁሉም ወረዳ በሁሉም ቀጠና የህዝብ አስተዳደር መዋቅሮች አሉ። መደበኛ ስራቸውን በመስራት ላይ ነው የሚገኙት። በጣም ከፍተኛ የሆነ ውጤትም አግኝተንባቸዋል። ብዙ በተለይ ሰራዊቱን ከህዝብ አስተዳደር ስራዎች በመነጠል ከማይገቡት ቦታዎች በማራቅ ፕሮፌሽናል ሰራዊት እንዲሆን ለማስቻል በጣም ጥሩ የሚባል ውጤት የተገኘባቸው እንቅስቃሴዎች አሉ። እነኚህ ሌሎችም አካባቢ ደግሞ በየራሱ ሞዴል ሸዋን ብትሄድ ሌላ አይነት ሞዴል አለው። እነኚህን ግን ወጥነት ባለው መንገድ አስተሳስሮ በተመሳሳይ ህግ በተመሳሳይ መዋቅር እንዲመሩ ለማስቻል መምሪያው ተጨባጭ ስራዎችን እየሰራ ነው የሚገኘው። ስልጠናዎች አሁንም እየተሰጡ ነው የሚገኙት፣ የህዝብ አስተዳደር ስራዎችና ሌሎች። ከዛ ውጭ ከዓለም አቀፍ ተቋማት ጋር ቀይ መስቀልና መሰል ተቋማት ጋር በመገናኘት ለህዝቡ አንዳንድ አገልግሎቶች እንዲደርሱ የጸጥታና የደህንነት ጥበቃኛም የምናደርግበትን ሁኔታ ለማመቻቸት ተሽከርካሪዎቻቸው በነፃነት እንዲንቀሳቀሱ ለማድረግ ብዙ ስራዎችን እየሰራን ነው የምንገኘው። አንዱ የትኩረት ማዕከል ተደርጎ የስራ እየሰራ ነው ማለት ነው። መልካም።
እንደው የህዝብ ግንኙነት ኃላፊ በመሆን የኮሚኒኬሽን ማኑዋል አላችሁ እንደ ፋኖ? ምክንያቱም የሚታዩ በአመራር ደረጃ በግለሰብ ደረጃ የሶሻል ሚዲያ አጠቃቀም፣ የሚኒስትሪ ሚዲያ አጠቃቀም፣ የሌሎች ማህበራዊ ሚዲያዎች አጠቃቀም ላይ ዘፈቀዳዊ በዘፈቀደ የመንቀሳቀስ እና አንዳንዶቹ ምናልባት ባክፋየር ሊያደርጉ ጉዳት ሊያመጡ የሚችሉ ነገሮች በይፋ በአመራርም ይሁን በአባል ገጾች ላይ ሲንሸራሸር ይታያሉ። ፋኖን ነጥብ ሊያስጥሉ የሚችሉ ፋኖ ላይ ጉዳት ሊያመጡ የሚችሉ ነጥቦች ሁሉ ሳይቀር ይነሳሉ። የምርኮኞች አያያዝ ባልተገባ ሁኔታ አገዛዙም ባሰማራቸው በፋኖ ስም ባደራጃቸው ግለሰቦችም ጭምር ሳይቀር የፋኖ ስም ሊያጠለሹ የሚችሉ የምርኮኞች አያያዝ፣ የተገደሉ የአገዛዙ ወታደሮችን እና ካፋቸው የሚወጡ ቃላትን ሁሉ በመጨመር የሚከፋፍሉ አካባቢ የሚለዩ የፋኖን ዓላማ ከግብ ሊያደርስ በሚችሉ አዎንታዊ ጉዳዮች ሳይሆን ባሉታዊ ጉዳይ እየተጠመዱ ከፍተኛ የሆነ የሶሻል ሚዲያ አጠቃቀም ችግር ይስተዋላል። ከዚህ ጋር በተያያዘ እንደው ፋኖ ወጥነት ያለው የኮሚኒኬሽን ማኑዋል ዘርግቶ በአባላቱ ዘንድ በማስረጽ እና በዛ በመተዳደር ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? ያነሳቸው ነገሮች አንዳንዶቹ በእኛ መዋቅር የሚወጡም አይደሉም። ከተነሱት መካከል የተወሰኑ በአባል ደረጃ የሚሰሩ ስህተቶች አሉ። እውነት ለመናገር በምርኮኛ አያያዝ ምናልባት ምርኮኞቹ ጋር የሚደረጉ የቃላት ልውውጦች ካልሆኑ በስተቀር አገዛዙ እንደው ቀንቶት አንድ ምርኮኛ እንኳን ቢይዝ በምን አይነት መንገድ እንደሚይዝ ይታወቃል። ከኛ ኤክስፔክት የሚደረገው ያ ስላልሆነ ነው እንጂ አንድ ምርኮኛ እንኳን እንግዲህ የፊጥኝ ታስሮ ምናምን አይተን አናውቅም። ግን አንዳንድ ነገሮች በአጠቃላይ ከትግሉ ባህሪና ከፋኖ ከሚጠበቀው አንጻር እንደው እንዲህ ባይባል ተብሎ የሚቀርቡ ትችቶች አሉ። ሌሎቹም ነገሮች የተቋቋምካቸው ችግሮች በአባል ደረጃ አልፎ አልፎ የሚከሰቱ አሉ። አብዛኞቹ ነገሮች በየዋህነት ወይ ባለማወቅ የሚፈጸሙ ናቸው። የፕሮቶኮል ጉዳይ አይደለም። ከፕሮቶኮልም አልፎ በየመድረኩ ስልጠናዎች ይሰጠናል። በዚህ ጉዳይ ላይ ስላያያዝም ብዙ ተናግረናል፣ ገልጸናል። በተለይ በመዋቅር አማካኝነት ብዙ ነገሮች ተስተካክለዋል። አሁን በጣም ብዙ ለውጦች አሉ። የአፈጻጸም ጉዳይ ነው። እውነት ለመናገር ይህንን አክብሮ ለመሄድ አይደለም አንድ ተራ አባል በሚዲያ ዘርፍ ያለው ኃይል እንኳን ይሄን ለመቀበል ዝግጁ አይደለም። ገና አፋብንን በተመሰረተ ወዲያውኑ አንድ አነስ ያለ ፕሮቶኮል የሚመስል ነገር አጋርተን ነበር ለህዝብ በድርጅቱ ገጽና እሱ ላይ ሲቀርብ የነበረ የትችት ናዳ የምታስታውሰው ነው። በዛ ለመገዛት በመርህ ለመገዛት ያለ መዘጋጀት ችግር አለ። እዚህ መሬት ላይ ብቻ አይደለም ይሄ ያለው የሚዲያ አካሉ ላይ ጭምር አለ። ድርጅታዊ መርህን ተከትሎ እንደ ድርጅት በማዕከል ለመመራት ያለ መዘጋጀት አለ። ዝሩ ሆኖ ተለቆ የቆየ ነው። በዛ ላይ ደግሞ በእያንዳንዱ ሰዎች ስልኮች አሉ። እንደምታየው የዲጂታል ዘመን ነው። ኮንትሮል ለማድረግ የማትችልበት ሁኔታ አለና ፕሮቶኮሎች አሉ፣ መመሪያዎች አሉ። እነኚህ ሰርኩላሮች ተላልፈዋል። በተደጋጋሚ የመዋቅሮች ተገልጿል። በማስፈጸም ረገድ የተፈጠሩ ክፍተቶች ናቸው። ግን ከጊዜ ወደ ጊዜ እውነት ለመናገር መሻሻሎች አሉ። አንዳንዶቹ እንደዚህ አይነት ነገሮችን የሚያደርጉት ወይ በስሜት በጀብደኝነት እንግዲህ አብዛኞቹ ቪዲዮዎችና ምስሎች የሚወሰዱት እዛው ጦርነት ቀጠና ውስጥና ወደ ይሄን ነገር በሰዓቱ በልኩ አንደርስታንድ የማድረግ ክፍተቶችም የግንዛቤ ጥረቶችም ስለሚኖሩ እሱን በንግግር በውይይት እና በስልጠና እየተስተካከለ የሚሄድ ነው። ለውጦች አሉ። ወደፊት ሲሪየስ የሆነ እርምጃዎች እንወስዳለን። እስከዛሬ ድረስ ያው እንዳነሳው ልክ የድርጅቱ አፈጣጠር የቅርብ ጊዜ ከመሆኑ አኳያ ከማዕከል የሚወርድ ሰርኩላርን ለመፈጸም የሚፈጥረው የማስፈጸም ውስንነት ስላለ ወደፊት ግን ሲሪየስሊ የምንይዘው ነው። በተለይ የትግሉን ከለር የትግሉን አጠቃላይ እሴት የሚያጎሉ ነገሮች ላይ ብቻ መተኮር እንዳለበት ኢቭን ሰራዊቱ ስልክም ጭምር በአውደ ውጊያዎች በዛ ልክ መጠቀም እንዳይችል ጭምር የሚያደርግ መመሪያ አውጥተናል። እሱን ተግባራዊ እናደርጋለን። ከእርምጃ ጋር እስካሁን ድረስ በምክር በግሳጼ በስልጠና ነው ማስተካከል እየተሞከረ ያለው። ወደፊት ግን ሲሪየስ የሆኑ እርምጃዎችን በመውሰድ የሰብአዊ መብት ጥበቃ አንዱ ትልቁ እሴታችን የምርኮኛ አያያዝ ትልቁ እሴታችን ሆኖ እንዲቀጥል እና መገለጫችን ሆኖ እንዲቀጥል ተገቢውን ስራ ለመስራት ጥረት እያደረግን። የዲያስፖራው እንቅስቃሴ ዛሬ አይደለም ከበፊትም ጀምሮ ጠንካራ እንደነበረ ይታወቃል። በትግሉ ውስጥ የራሳቸው ሚና እንዳላቸው ይታወቃል። የተቀናጀ የአድቮኬሲና የዲፕሎማሲ ስራ መስራት ቢቻል እንደ አማራ በጣም በርካታ ዲያስፖራ ያለው ህዝብ የለም በኢትዮጵያ ውስጥ ማለት ነው።
ነገር ግን ያለመሸከፍ ወደ አንድ ያለመሸከፍና ተቋማዊ የሆነ ትግል ከማድረግ ይልቅ የእርስ በርስ ፍትጊያዎች የሚበዙበት እንቅስቃሴ ይታያል። አፋብን እንደ አፋብን ራሱን አንድ ወጥ ድርጅት አድርጎ መምጣቱ ካልቀረ በዲያስፖራው በኩል ያሉ ወንድሞቻችንና አደረጃጀቶችን ባንድ በመሸከፍ ወደ ተቀናጀ አድቮኬሲና የዲፕሎማሲ ስራ ማስገባት ስለምን አልተቻለም? በዚህ በኩል ምናልባት የአማራ ፋኖ ትግል የሚያስፈልገውን ያህል የውጭ ትኩረት ያላገኘው በቂ የሆነ የዲፕሎማሲና የአድቮኬሲ ስራ ባለመሰራቱ ነው ብለው የሚያነሱ በጣም በርካቶች አሉ። ይህን ለመመለስ ምን አይነት ስራዎች እየተሰሩ ናቸው ያሉት? ከዚህ ጋር በተገናኘ ለዚህ ለአንድ ወራት ያህል የሚቆይ ሰልፎች ተጠርተዋል በመላው ዓለም። የዲያስፖራው ሚና፣ እንቅስቃሴ፣ አላማው ምን እንደሆነም አያይዘው ሁለቱን አንዴ ብትመልስልኝ። መልካም። ብዙ አንዱ ልክ ነው። የዲያስፖራ እንቅስቃሴዎች መቀናጀት፣ መመራት በመርህና በማዕከላዊነት መከናወን እንዳለባቸው ይታመናል። አንድ ደግሞ ልንደብቀው የማንችለው ሀቅ ዲያስፖራው ማደራጀት የራሱ ችግሮች አሉት። ምንድነው? ተፈጥሯዊ ሂደቱ በአጠቃላይ በተለያየ የፖለቲካ አሰላለፍ ውስጥ የቆየ አብዛኛው የፖለቲካ ስደተኛ የሆነ ዲያስፖራ ነው ያለን እንደምታውቀው እና ይህንን ኃይል ኦሎፌሰደን አንድ መመሪያ አውጥተህ ወይም በአንድ ሰርኩላር ሰብስበህ አደራጅተህ መሬት ልታደርገው ላደርግ እችላለሁ ብሎ ማሰብ ትንሽ የሚያስቸግር ይመስለኛል። ስለዚህ መስከን አለበት ፖለቲካው። ድርጅቱ የራሱን ስራዎች በሚገባ ሰርቶ ማጠናቀቅ አለበት። ለዚህ ተብሎ የተቋቋመ ዲፓርትመንት አለው፣ የውጭ ጉዳይ መምሪያ ያለው። በዛ በኩል ኢንጌጅመንቶች አሉ፣ ግንኙነቶች አሉ። ነሰሰርሊ የዲፕሎማሲ ስራ በዲያስፖራ ይሰራል ተብሎ መታሰብም የለበትም። ዲፕሎማሲ የሚመነጨው ከወታደራዊ ጉልበትና ከፖለቲካዊ አቅም ከህዝብ ቅቡልነት ነው። እሱን በሚገባ ማሻሻጥ የሚችል በጣም ጥቂት ሰውም ሊሰራው የሚችል ነው። ኮኔክሽን የሚፈልግ ግንኙነት የሚፈልግ ተግባር ነው እንጂ የማስ እንቅስቃሴ ብቻ የሚፈልግ አይደለም። ያለን አቅም ትልቅ ነው፣ ይታወቃል። በጣም ግዙፍ አቅም ነው ያለ። የአማራ ዲያስፖራ ይሄ ትግል እዚህ እንዲደርስ በጣም ትልቅ ሚና ተጫውቷል። በአንድም በሌላ መንገድ አንዳንድ የተፈጠሩ ችግሮችና ስህተቶች ቢኖሩ እንኳን መሬት ላይ ያለው ታጋይ የፈጠራቸው ባያያዝ ስህተት የፈጠራቸው እንጂ በቀናነት አብዛኛው በቀናነት ይህን ትግል እዚህ ለማድረስ ደፋ ቀና ያለ ብዙ ጊዜውን መስዋዕትነት ያደረገ ብዙ ገንዘቡ መስዋዕትነት ያደረገ እንደሆነ ይታወቃል። በተለይ መጀመሪያውን እርሾ በማቆም ረገድ የነበረው ሚና በቀላል የሚገለጽ አይደለም። አሁንም በጣም ግዙፍ አቅም አለው። ብዙ አይነት አቅሞች፣ እነዚህን ብዙ አይነት አቅሞች መጠቀም እውቀት አለ፣ እንዳነሳው የዲፕሎማሲ ስራ አለ፣ አድቮኬሲ ስራ አለ፣ ሌሎች ፋይናንስ እና መሰል ተግባራት አሉ። ብዙ አይነት እንቅስቃሴዎች ኢቭን አገዛዙን በተለያየ መንገድ ማሽመድመድ የሚያስችል አቅም አለ ዲያስፖራው ዘንድ። ያንን አቅም በሚገባ አቀናጅቶ ለመጠቀም ግን እንግዲህ አይ ቲንክ ለመወቃቀስ በቂ ጊዜ ያለን ብዬ አላስብም። በተለይ ከአፋብን ምስረታ በኋላ በጣም አጭር ጊዜ ነው ያለው። በዚህ አጭር ጊዜ ውስጥ ተጠናቆ የሚያልቅ ስራም አይደለም። የተጀማመሩ ነገሮች አሉ። አሁን ሰልፍ ለማድረግ የጀመሩ አንዳንድ ከተሞች ላይ የጀመሩ እንቅስቃሴዎች አሉ። በእኛም በኩል ድጋፍ እየተደረገላቸው ይሁንታ ተሰጧቸው የጀመሩ እንቅስቃሴዎች አሉ። እነኚህን በማጠናከር በዛው ደግሞ እግረ መንገዱን የአደረጃጀት ስራዎችን በመስራት እነዚህ የአደረጃጀት ስራዎች ከዚህ በፊት ይደረግ እንደነበረው በሆነ ግለሰብ አማካኝነት የሚደረግ ሳይሆን በፖሊሲና በመመሪያ መሰረት ድርጅቱ በሚያወርደው ፖሊሲና መመሪያ መሰረት ሊተገበሩ የሚችሉ ናቸው። ለዚህ ደግሞ ራሱ ዲያስፖራው ዘንድ ትልቅ አቅም ስላለ ያንን አቅም መጠቀም ነው አንዱ የድርጅቱ የትኩረት እይታ። ምንድነው? ዲያስፖራ ውስጥ ያለውን አቅም አጉልቶ መጠቀምን ነው ዋና ስልት ተደርጎ የተያዘውና ያን ለማድረግ ግን በራሱ በአመራሩ መካከልም በውጭ ባለውና በእኛ መካከልም ተመሳሳይ ግንዛቤ እንዲኖረን የሚያስችል ፖሊሲና ጋይድላይን ያስፈልጋል። ያ ጋይድላይን ተዘጋጅቷል። ስለዚህ በዛ መሰረት መድረኮችም ጭምር እናዘጋጃለን። በፊት ልክ ሀገር ውስጥ ያለው ህዝብ ጋር የወጣቶች ንቅናቄዎች፣ የአርሶ አደር ንቅናቄ፣ የሲቪል ሰርቫንቱ እና የሌሎች ማህበረሰብ ክፍሎች ጋር እንደምናደርጋቸው ውይይቶች ሁሉ በውጭ ካለው ዲያስፖራ ጋርም ተመሳሳይ መድረኮችን በተከታታይ እናደርጋለን። ከነዛ መድረኮች የሚገኝ ግባትና የጋራ መግባባት ነው ወጥነት ባለው መንገድ ተቋሙን ሊያቆመው የሚችልና ኦሎፌሰደን የምታደርገው ነገር ስላልሆነ የራሱ ስራ ስለሚጠይቅ ነው። በዚህ አጋጣሚ ጥሪ ማቅረብ ፈልገው ያው ሰልፍ በየቦታው
ዲሞንስትሬሽኖች የተዘጋጁ ስላሉ አድማጮች ይህንን እንዲቀላቀሉ ጭምር ጥሪ ማቅረብ ፈልጋለሁ። የሚዲያ አስፈላጊነት በትግል ውስጥ በጣም ከፍተኛ ነው። በዓለም ላይ የተደረጉ የሽምቅ ውጊያ ታሪኮችን ስናይ የሚዲያ ሚና በጣም ከፍተኛ ነው የነበረው። ይሄንን መቼም በአመራሩ ዘንድም የሚታመንበት ነው፣ በርካታ ሰውም የሚጋራው ነው ብዬ አምናለሁ። እና በዚህ ረገድ እንደው አፋብን አንድ የአማራ ወጥ የሳተላይት ቴሌቪዥን እንዲቋቋም ጥረት በማድረግ ሂደት ውስጥ ምንድን ነው እየከወነ ያለው? ተግባሩስ አልዘገየም ወይ? ምክንያቱም አማራ አንድ ወጥ የሳተላይት ቴሌቪዥን የለውም። ዩቲዩቦች በተደጋጋሚ ይዘጋሉ። ያሉት የሳተላይት ቴሌቪዥን ጣቢያዎች ወይ በግለሰቦች የተያዙ ምናምን ይሆናሉ። ከዚህ በፊት ከነበሩ ተሞክሮዎች በመማር ወጥ የሆነ የሳተላይት ቴሌቪዥን ስለማቋቋም አፋብን የሚያስብበት እና ስራዎችን እንቅስቃሴዎችን የሚያደርጉበት ጊዜ ላይ አልተደረሰም ወይ? እየተሰሩ ነው፣ ስራዎች እየተሰሩ ነው። አንድ አይደለም፣ ሁለት አይደለም፣ በጣም ብዙ ሳተላይት ቴሌቪዥኖች ያስፈልጉናል። በጣም ብዙ ሚዲያዎች ያስፈልጉናል። ትግላችን ያንን የሚመጥን ነው። አሁንም ያሉ ሳተላይት ቴሌቪዥኖች አሉ። እንግዲህ ሁሉም የአማራን ኮዝ የሚሰሩ የአማራን አጀንዳ ለህዝብ የሚያደርሱ ሚዲያዎች ሁሉ የአማራ ናቸው ብለን ነው የምናምነው። ነሰሰርሊ በድርጅት ብቻ ላይ ያዝ ይችላል ሚዲያ። ድርጅቱ የራሱ ልሳን የሚሆን የራሱን ስራዎች የሚያስተላልፍበት አንድ ሚዲያ ሊኖረው ይችላል። ሌሎች ደግሞ በሚዲያው ትግል የምታደርጉ አንተን እና መሰል ጋዜጠኞች ደግሞ በየራሱ በየአደረጃጀቱ በየመሰለው እየተደራጀ እነኝህን የተደራጁ ተቋማት እንዲያቆም ድርጅቱ ማንኛውንም አይነት ድጋፍ ያደርጋል። በመርህ ላይ የተመሰረተ ድጋፍ ማድረጉን ይቀጥላል ማለት ነው። አንድ ሳተላይት ሳይሆን በጣም ብዙ ሳተላይት ያስፈልጋል። እስካሁንም አሁንም አየር ላይ ያሉ ስራ የጀመሩ አሉ፣ ቆየት ያሉም አሉ፣ አሁንም በቅርብ የጀመሩም አሉ፣ እንቅስቃሴዎችም አሉ። ስለዚህ ድርጅቱ የራሱ ልሳን የሚያስፈልገዋል፣ ተጨማሪ ሚዲያዎችም ጭምር ያስፈልጉታልና በተለይ አገዛዙ ከፍተኛውን ተጋድሎ የሚያደርገው ሚዲያ ላይ እንደመሆኑ መጠን በዛ ልክ እንቅስቃሴ ያስፈልጋል። ለዚህ ደግሞ ብዙ አይነት ድጋፎች በሙያም በሰነድ ዝግጅትም በፋይናንስም በተለያየ መንገድ ድጋፍ መደረግ ይኖርበታል። ይሄ እንዲሳካ እንግዲህ አቅሙ ያላቸው በተለይ በዋናነት በውጭ የሚገኙ ዲያስፖራ ወንድሞቻችን እና እህቶቻችን ተገቢውን እገዛ ያደርጋሉ ብለን እንጠብቃለን። በዛ ልክ ስራዎችን እንሰራለን ማለት ነው። መልካም። አርበኛ አስረስ ማረ ዳምጤ የአፋብን የህዝብ ግንኙነት ኃላፊ፣ እኔ በመደበኛነት የያዝኳቸው ጥያቄዎችን ጨርሻለሁ። በአንተ በኩል ምናልባት ያላነሳሁት ሀሳብ ካለ፣ የምታቀርበው ጥሪ ካለ፣ የምታስተላልፈው የቀረ መልእክት ካለ የመጨረሻ እድሉ ልስጥህ። አይ ቲንክ ብዙ ነገሮችን ወዳሰስ ነው፣ ሰፊ ጊዜም ነው የወሰድን። አመሰግናለሁ ለነበረን ቆይታ። የተለየ ነገር የለኝም።